በሚቀጥለው ቀን ኤፍሱን ወደ ሆስፒታል ስትደርስ ሁሉም ታካሚዎች አሚርን ስለሚፈልጉና ሌሎች ዶክተሮች ቀዶ ጥገና እንዲያደርጉላቸው ስለማይፈልጉ ትርምስ ውስጥ አገኘችው። ኤፍሱን አሚር ሳይኖር እንዴት መቋቋም እንዳለባት ግራ ገብቷታል። እናም እንዴት እርምጃ መውሰድ እንዳለባትም አታውቅም። ማታ ላይም ኤፍሱን ወደ ቤት ስትመለስ የአሚርን ቤት ማንኳኳት ጀመረች። ደውላለትም ነበር፣ ግን እሱ ሙሉ በሙሉ ችላ ይላታል። ከጥቂት ቀናት በኋላም ሁሉም የሆስፒታሉ ዶክተሮች ብዙ ጋዜጠኞች ባሉበት የሕክምና ሲምፖዚየም ላይ መገኘታቸውን እናያለን። ጎበዝ ዶክተሮችን ለማክበር ነው ዝግጅቱ የተዘጋጀው። አሚር ከሆስፒታሉ ጎበዝ ዶክተሮች አንዱ ስለሆነ መድረክ ላይ ወጥቶ ንግግሩን ያቀርባል። በሲምፖዚየሙ መጨረሻ ላይ አሚር ከሚሰራበት ሆስፒታል እንደሚለቅና ከሌሎች ሆስፒታሎች ለሚቀርቡለት ሁሉ ቅናሾች ዝግጁ እንደሆነ ይናገራል። ኤፍሱንና ሁሉም ዶክተሮች ስልጣን መልቀቁን ሲሰሙ ደነገጡ። ምክንያቱም እሱ በሆስፒታል ውስጥ በጣም አስፈላጊ ዶክተር ነውና። ሁሉም ታካሚዎች በእርሱ ምክንያት ነው የሚመጡት። ከሲምፖዚየሙ በኋላ አሚር ስለ አዲሱ የፕላስቲክ ቀዶ ጥገና ቴክኒክ የሚያሳይ የትምህርት ቪዲዮ ይመለከታል። ኤፍሱን አገኘችውና ጮኸችበት። አሚር ብቻውን ስላልሆነ ድምጿን እንድትቀንስ ይጠይቃታል። እናም በኋላ ላይ በዚህ ጉዳይ ላይ እንደሚወያዩም ይነግራታል። ኤፍሱን ከእሱ ጋር ተቀምጣም ቪዲዮን ትመለከታለች። እናም የቀዶ ጥገና ሐኪሙ በሚጠቀምበት ዘዴ በጣም ትደነቃለች። አሚርም ይነግራታል የዚያ ዶክተር ስም አሊ እንደሆነና ዛሬ ከአሜሪካ እንደሚመጣ ከነሱ ጋርም በአንድ ሆቴል ውስጥ እንደሚቆይ። ኤፍሱን ይህን ስም ስትሰማ ደነገጠች፣ ምክንያቱም እሱ የቀድሞ ፍቅረኛዋ ስለሆነ። ወዲያውኑም ወደ አይኑር ሄዳ የሆነውን ነገረቻት። ማንም ሰው የፕላስቲክ ቀዶ ጥገና ሐኪም እንደነበረች እንዲያውቅ እንደማትፈልግ፣ እናም አሊ አብረው ሲሰሩ ስለነበረ ሚስጥሩን እንዳይናገርባትም እንደምትፈራ። ወዲያውኑም ወደ ቡና ቤት ለመረጋጋት መጠጥ ልትጠጣ ሄደች። ባልታሰበ አጋጣሚ አሊ አይቷት ሰላም አላት። ኤፍሱን እርስ በርሳቸው እንደማይተዋወቁ እንዲነግርላት ትለምነዋለች፣ ምክንያቱንም በኋላ ላይ እንደምትነግረው። በኋላም አሚር መጥቶ አሊን ሰላም ይለዋል። አብረው እራት እንዲበሉም ይጋብዟል። በስራው በጣም ስለተደነቀና ልምድ መቅሰም ስለሚፈልግ ነው። ግን ኤፍሱን በመካከላቸው ቀጠሮ እንዳለ ታስታውሰዋለች፣ ስለ ስልጣን መልቀቅ ለመነጋገር። አሚር 2 ሰዓት ላይ ለእራት ለመገናኘትም ይስማማል። 2 ሰዓት ሲሆንም አሊ ሚስጥሯን ከመናገር ይልቅ ኤፍሱን ከሱ ጋር እራት እንድትበላ አጥብቆ ይጠይቃታል። ኤፍሱን ለመስማማት ትገደዳለች። በእርግጥ አሚር አብሮ ሲያያቸው ተናደደ፣ ምክንያቱም ቃሏን ስለጣሰች። እናም ብቻውን እራት ይበላል። ከጥቂት ጊዜ በኋላም ኤፍሱን ተከትላ ሄዳ በራት ግብዣው ላይ ስላልተገኘች ይቅር እንዲላትና የስልጣን መልቀቅ ውሳኔውን ምክንያት እሷ እንደሆነች ትጠይቀዋለች። ግን እሱ ይክዳል። አባቱ እንደሆነ ይነግራታል። ምክንያቱም አባቱ ሁልጊዜ ትንሽና ለሆስፒታሉ አጋር ለመሆን በቂ ችሎታ እንደሌለው ስለሚነግረው፣ ምንም እንኳን ሁሉንም ጥምረት ቢያደርግም። ኤፍሱንም በጣም ታዝናለች። ስለዚህ እጁን ይዛ ወደ መዋኛው ገንዳ ይዛው ሄዳ ከእሷ ጋር እንዲቀመጥ ታደርጋለች። አሚር ልቡን ከፈተላት። ስለ አባቱ ከልጅነቱ ጀምሮ ስለሚያደርግበት ሁኔታ ሊነግራት። አሚር እንደዚህ አይነት መጽናናት ያገኘው ይህ ለመጀመሪያ ጊዜው ነው። የእሷ ጉልበት በጣም እንግዳ እንደሆነበት ኤፍሱንም በውስጡ ያለውን ሁሉ ምንም ሳይሰማው እንዲያወጣ ታስገድደዋለች። በአእምሮ ውስጥ በትክክል ምን እየተካሄደ እንዳለ ለማወቅ ሐሳቡን ማንበብ ብችል ብላ ተመኘች። አሚር በሮማንቲክ መንገድ ትንሽ ከሞከረች በአእምሮ ውስጥ ያለውን ሁሉ በቀላሉ እንደምታውቅ ይነግራታል። ከጥቂት ቀናት በኋላም አሚር ባለመኖሩ ሆስፒታሉ በትርምስ ውስጥ እንደገባ እናያለን። ኤፍሱን እናቷ ሆስፒታል ስትመጣ ደነገጠች። ለምን እዚህ እንደመጣችም ትጠይቃታለች። ምክንያቱም እሷ ባለችበት ቦታ እንዳትመጣ ተስማምተው ነበረ። እናቷም መፍትሄ እስክታገኝና አሚር እስኪመለስ ድረስ እዚህ እንደምትቆይ ትነግራታለች። ኤፍሱን ከዶክተሮቹ ጋር ንግግር ታደርጋለች። ከመጣችበት ጊዜ ጀምሮ ማንም እንደማይወዳት እንደምታውቅ ትናገራለች። ግን በአንድ ነገር ይስማማሉ። አሚርን ወደ ሆስፒታል እንዲመለስ ይፈልጋሉ። አሚር በኩሽና ውስጥ ነው ያለው እና ኤፍሱን ወደ እሱ ስትገባ ያያታል። ያበሰለውን ምግብም እንድትቀምስ ያደርጋታል። ደግሞም በጣም ጣፋጭ ነው። ከዚያም በኋላ አብረው ይቀመጣሉ። በድንገት የሆስፒታሉ ዶክተሮች በአጋጣሚ እንደመጡ አስመስለው አንድ ባንድ መምጣት ይጀምራሉ። እናም እያንዳንዳቸው ከአሚር ጋር ለትንሽ ጊዜ ተቀምጠው ያለሱ ምንም እንዳልሆኑ በመግለጽ ወደ ሆስፒታል እንዲመለስ ለማሳመን ይሞክራሉ። አሚር ይህ ሁሉ የኤፍሱን እቅድ እንደሆነ ተረድቷል። ስለዚህ ይተዋቸውና ይሄዳል። ኤፍሱን ከአሚር ጓደኛ የድሮ የቱርክ ፊልሞችን እንደሚወድና ልቡ በዚያን ጊዜ እንደሚለሰልስ ትረዳለች። ስለዚህ ኤፍሱን ሐሳብ አግኝታለች። ወደ ቤት ስትመለስ የድሮ የቱርክ ፊልም ትከፍታለች። አሚር መጥቶ ከሷ ጋር ይመለከታል። እናም በጣም ደስተኛ ይሆናል። በድንገትም በሩ ሲንኳኳ አሚር ለመክፈት ይሄዳል። አሊ ለኤፍሱን አበባ እንደላከላትም ያያል።
አሚር ይቀናል፣ አበቦችንም ይጥላቸዋል። እናም ሁለተኛ እቅዷ እንዳልተሳካላት ወደ ሆስፒታልም እንደማይመለስ ይነግራታል። ትቷትም ይሄዳል። በሚቀጥለው ቀን ኤፍሱን ሄዳ ስልጣን የመልቀቅ ውሳኔው ገና እንዳልተፈቀደለት ትነግረዋለች። እናም ኮንትራቱ ለማለቅ ገና 2 ሳምንት ይቀረዋል። አሚር ለ2 ሳምንት ብቻ ወደ ሆስፒታል ለመመለስ እንደሚስማማ ይነግራታል። አሚር ወደ ሆስፒታል ሲደርስ ሁሉም ባልደረቦች ይቀበሉታል። እንግዳ ነገሩ ግን እሱ ምንም አይነት ቀዶ ጥገና ለማድረግ ፈቃደኛ ለመሆኑ ነበረ። ኤፍሱን እየተናደደች ትጠይቀዋለች። ለመስራት ካልመጣህ ለምን ተመለስክ? እሱም ወደ ሆስፒታል እመለሳለሁ ብዬ ቃል ገብቻለሁ፣ ግን ቀዶ ጥገና አደርጋለሁ ብዬ ቃል አልገባሁም አላት። እሷም ተበሳጭታ ወጣች። ከዚያም በኋላ የአሚር የቅርብ ጓደኛ ሴር የተባለ ገብቶ በኤፍሱን ላይ እያደረገ ያለውን ነገር እያበዛው እንደሆነ በተለይም እናቷ ስለተመለሰችና ካየቻት ጊዜ ጀምሮ ስሜቷ በጣም እንደተጎዳ ይነግረዋል። አሚርም በእናቷ ምክንያት ያሉባትን ችግሮች ስለሚያውቅ የጥፋተኝነት ስሜት ይሰማዋል። ከዚህ በላይም ሊጫናት አይፈልግም። ስለዚህ ለመታረቅ ቸኮሌት ይወስድላትና ለ2 ሳምንት በሆስፒታሉ በሚቆይበት ጊዜ ሁሉ ለታካሚዎች ቀዶ ጥገና ለማድረግ እንደወሰነ ይነግራታል። ኤፍሱን ተደስታም አመሰገነችው። በቀኑ መጨረሻ ላይም ፐርቪን ከሰራተኞቹ ጋር ስብሰባ ታደርጋለች። እናም በሆስፒታል ውስጥ አዲስ የፕላስቲክ ቀዶ ጥገና ሐኪም እንደቀጠረች ትነግራቸዋለች። አስደንጋጩ ነገር ደግሞ ቀዶ ጥገና ሐኪሙ አሊ ነበረ። አሚርም ወዲያውኑ እሱን ባሊ እንደተኩት ይገነዘባል። እናም ተበሳጭቶ ይሄዳል። ኤፍሱንም ለማረጋጋት ትከተለዋለች። ግን እሱ የሚሰማው እሷ እንደቀጠረችውና ካገኘችው ጊዜ ጀምሮ ይህን ሁሉ እያቀደች እንደነበረ ነው። ኤፍሱን ከዚህ ጋር ምንም ግንኙነት እንደሌላት ትምላለች፣ ግን እሱ አያምናትም። በተመሳሳይ ጊዜ ካያ ፐርቪንን ይጣላታል፣ ምክንያቱም ሳታማክር አሊን ስለቀጠረችው። ፐርቪን ግን አሊ የታወቀ ዶክተር ስለሆነ ለሆስፒታሉ ጥሩ ገጽታ እንደሚሆን ታስረዳዋለች። እናም ከሁሉም በላይ ደግሞ አሚርን ይህ በጣም ያስቆጣዋል። እናም ወደ ሆስፒታል ሊመለስ ይችላል፣ ምክንያቱም አሁን በማን ሊተካ እንደሚችል ስለተረዳ ነው። አሚርን በጣም የሚያናድደው ነገር አንድ ሰው በስራው ሲፎካከረው ነው። ማታ ላይም ፐርቪን አሚርን ልታገኘው ትሄዳለች። አሊን ሆስፒታል ውስጥ የቀጠረችው እሷ እንደሆነች ልጇም ምንም እንደማታውቅ ትነግረዋለች። ነገር ግን ምንም እንኳን ይህ ቢሆን እሱ የእሷ ተወዳጅ ዶክተር ሆኖ ይቀጥላል። እናም ወደ ሆስፒታል መመለስ በሚፈልግበት በማንኛውም ጊዜ በሮቹ ለሱ ክፍት እንደሆኑ ትነግረዋለች። አሚርም ሄድና ኤፍሱንን በመበደሉ ይቅርታ ይጠይቃታል። እናቷ ሁሉንም ነገር እንደነገረችው ይነግራታል። እንዲሁም ከአሊ ጋር ያለውን ግንኙነት እሱ ስለማይመቸው እንድትቀንስ ይጠይቃታል። በሆስፒታል ውስጥ ግንኙነት ማድረግ የተከለከለ እንደሆነና ከአሊ ጋር ለመገናኘት ፈጽሞ እንዳታስብም ያስረዳታል። ኤፍሱን ትናደዳለች። ለምን አሊን እንደዚህ እንደሚጠላው እንደማትረዳው ትነግረዋለች። እሷ ዳይሬክተር መሆኗንና የተከለከለውንና ያልተከለከለውን የምትወስነው እሷ እንደሆነች ትነግረዋለች። እንዲሁም ነገ ጧት ከአሊ ጋር ለመገናኘት ከፈለገች ማንም ሊቆጣጠራት እንደማይችል ጭምር። በሚቀጥለው ቀን አሜል የተባለች ታዋቂ ተዋናይ ወደ ሆስፒታል ትመጣለች የፕላስቲክ ቀዶ ጥገና ለማድረግ። አሚርና ኤፍሱንን ስታያቸው ፍቅረኛሞች መስሏት ነበረ። እናም እርስ በርሳቸው በጣም እንደሚስማሙ ትነግራቸዋለች። ግን እነሱ በፍጥነት የተሳሳተውን አመለካከት ያስተካክላሉ። እናም ባልደረቦች ብቻ እንደሆኑ ይናገራሉ። ምን ማድረግ እንደምትፈልግም ይጠይቋታል። አሜል ከረጅም ዓመት በኋላ በሲኒማ ውስጥ አስፈላጊ ሚና እንዳገኘችና ለዚህ ሚና ተስማሚ የሚሆን የፕላስቲክ ቀዶ ጥገና ለማድረግ እንደምትፈልግ ትነግራቸዋለች። አሚርም የደም ግፊቷን መለካት ይጀምራል። ምንም አይነት ስር የሰደደ በሽታ እንደሌለባት ለማረጋገጥ አንዳንድ ምርመራዎችን እንደሚያደርግም ይነግራታል። ከዚያም አሜል ሌላ ሰው ከመውሰዱ በፊት ለኤፍሱን ፍቅሩን እንዲናዘዝ ትመክረዋለች። አሚር ይጨነቃል። እሱ ጨርሶ እንደማይወዳትም ይናገራል። ነገር ግን አሜል በመደበኛ እይታና ፍቅር በያዙ ሰው እይታ መካከል ያለውን ልዩነት መለየት እንደምትችል ትነግረዋለች። ለኤፍሱን የሰጣት እይታዎችም የባልደረባ ብቻ አልነበረም። በሚቀጥለው ቀን አሚርና ኤፍሱን የአሜልን የምርመራ ውጤት ይመለከታሉ። በሚያሳዝን ሁኔታም ስር የሰደደ በሽታ እንዳለባት ደርሶበታል። እናም ቀዶ ጥገና ማድረግ አትችልም። ሄደውም በሚያሳዝን ሁኔታ ዜናውን ይነግሯታል። አሜል ታዋቂነቷ እንዲመለስ ተስፋ ስለነበራት ማልቀስ ትጀምራለች። ኤፍሱን ሁኔታውን ለማለዘብ በሕይወቷ ውስጥ ስለሰራችው የመጀመሪያ ትወና እንድትነግራቸው ትጠይቃታለች። አሜል ስለ ትወና በሙሉ ጉልበትና ፍቅር ትነግራቸዋለች። እናም ሐዘኗን ትረሳለች። ማታ ላይም አሜል ድግስ ታደርጋለች። ሁሉንም ዶክተሮች ትጋብዛለች። ባለፉት ቀናት ላሳዩት ደግነት ለማመስገን ነበረ። እሷም ሳታዝን እንድትሄድ አንድ ቅድመ ሁኔታ አላት። እሱም አሚርና ኤፍሱን አብረው እንዲጨፍሩ። በእርግጥ ሁለቱም ተነስተው አብረው ይጨፍራሉ። በመካከላቸው ያለው የመሳሳብ ስሜት የበለጠ ይጨምራል። ከፓርቲው በኋላም ካያ ልጁን ይቅርታ ጠየቀ። ከልጅነቱ ጀምሮ ሁልጊዜ በሱ ላይ ጨካኝ ስለነበረ እሱ ሰው ይሆናል ብሎ የሚያስበው በዚህ መንገድ ብቻ እንደነበረም ይነግረዋል።
ግን ተሳስቶ እንደነበረ ተረድቷል። ሆስፒታሉም ስለሚፈልገው ስልጣን የመልቀቅ ውሳኔውን እንደገና እንዲያስብበትም ይጠይቋል። አስገራሚ ነገርም ይነግረዋል። በፓርቲው ላይ ያሉ ሁሉም ዶክተሮች የመጡት እሱም ብለው እንጂ በአሜል ምክንያት እንዳልሆነ፣ ይህ ደግሞ ስለሚወዱትና ከነሱ ጋር እንዲቆይ ተስፋ ስላደረጉ ነው። አሚር እንባውን መቆጣጠር አልቻለም። የአባቱን ቃላት ሲያስብም ትክክል እንደሆነ ይሰማዋል። ወደ ኤፍሱን በሆስፒታል ውስጥ እንደሚቆይ ሊነግራትም ይሄዳል። ግን አሊን በሮማንቲክ መንገድ ስትቀርበው ሲያይደነገጠ የማያውቀው ነገር አሊ በድንገት እንደሳማትና እሷ ከሱ ጋር ለመቀራረብ ፈቃደኛ እንዳልነበረች ነው። አሚር ተመልሶ ከባልደረቦቹ ጋር ይቀመጥና ተናዶ ወደ ሆስፒታል እንደሚመለስ ይነግራቸዋል። በእርግጥ ሁሉም ባልደረቦቹ በጣም ደስ ይላቸዋል። ዜናው ወደ ኤፍሱን ጋር ሲደርስም እሷን በጣም ደስተኛ ትሆናለች። እሱን ለማመስገንም ትሄዳለች። ግን አሚር በጨካኝ ምላሹ ያስደነግጣታል። እሷ ባለችበት ቦታ እንደማይሰራም ይነግራታል። እቃዋን ሰብስባም ኢስታንቡልን ለቃ እንድትሄድ ያዛታል። ምክንያቱም ፊቷን በሆስፒታል ውስጥ እንደገና ማየት አይፈልግም። ኤፍሱን በምላሹ ደነገጠች። ወደ ቤቷም ሄዳ ታለቅሳለች። ለምን እንደዚህ እንደሚያደርጋትም አልተረዳችም። ወደ መንደሯ ለመመለስም ወሰነች። ግን በተመሳሳይ ጊዜ በእሷ ላይ ድል እንዲቀናጅባት አልፈለገችም። ስለዚህ በሆስፒታል ውስጥ ለመቆየት ወሰነች። በሚቀጥለው ቀን አሚር ወደ ሆስፒታል ሲደርስ ደነገጠ። ኤፍሱን እዛ እንዳለች ያያል። እናም እየተናደደ እዚህ ምን ታደርጊያለሽ ብሎ ይጠይቃታል። ኤፍሱንም እሷ ልክ እንደሷ አጋር እንደሆነች መቼ ሜዳ ለመሄድ እንዳለባት የሚነግራት እሱ እንዳልሆነ ትነግረዋለች። እንዲሁም ሆስፒታሉን በራሷ መንገድ እንደምትመራውና እንደገና እሷን እንዲበድላት እንደማትፈቅድለት። በቀኑ መጨረሻ ላይም ኤፍሱን ከባልደረቦቿ ጋር ስብሰባ ታደርጋለች። ስለ መቲን ስለተባለ ታካሚ ጉዳይ ትወያያለች። ፊቱ ስለተቃጠለ የፕላስቲክ ቀዶ ጥገና በፊቱ ላይ ማድረግ ይፈልጋል። ነገር ግን ካያ ቀዶ ጥገናው በጣም ውድ እንደሆነ ይነግራታል። እናም የዳይሬክተሮቹ ቦርድ ወጪውን መሸፈን አይችልም። ጉዳዩ በሱ እጅ ቢሆን ኖሮ ሁኔታውን ስለሚያውቅ ቀዶ ጥገናውን በነፃ ያደርግለት ነበረ። ኤፍሱን ለቀዶ ጥገናው ገንዘብ ለመሰብሰብ ትክክለኛውን መንገድ እንደምታገኝ ትነግረዋለች። በሚቀጥለው ቀን መቲን ታዋቂ ከሆነችው ጋዜጠኛ ጋር የቀጥታ ስርጭት ይጀምራል። ሰዎች እንዲራሩለትና ልገሳ እንዲያደርጉለት ስለ ሁኔታው በየቀኑ ስለሚደርስበት መገለል ይናገራል። በቀጥታ ስርጭቱ ላይም ኤፍሱን ከሱ ጋር ስለቆመች ያመሰግናታል። አሚር ቀጥታ ስርጭቱን ከመጀመሪያው ጀምሮ ይመለከት ነበረ። እናም በኤፍሱን ድፍረትና ድሆችን ለመርዳት ባላት ቁርጠኝነት በጣም ይኮራል። በቀኑ መጨረሻ ላይም ኤፍሱን ከአሊና ከአሚር ጋር ስብሰባ ታደርጋለች። የሶስቱ ግንኙነት ጥሩ እንዳልሆነ እንደምታውቅ ትነግራቸዋለች። ስለዚህ ግንኙነታቸው መደበኛ እንዲሆንና ማንም ሰው ሌላውን ሰው ለማታለል ወይም ለመዋሸት እንዳይሞክር ትጠይቃቸዋለች። ምክንያቱም አንድ ቡድን መሆን አለባቸው። አሚር ይህንን ነገር እሷ ራሷ መተግበር እንደነበረባት ይነግራታል። ምክንያቱም በብዙ ነገሮች ትዋሻለች። እናም ይተዋትና ይሄዳል። ኤፍሱን ተከትለው ሄዳ ምን ማለቱ እንደሆነ ትጠይቀዋለች። በአሜሪካን ሀገር ትኖር እንደነበረና ከአሊ ጋርም ግንኙነት እንደነበራቸው እንዳወቀ ይነግራታል። ነገር ግን እሷ እንደማታውቅ አስመስላ ነበረ። ኤፍሱን በቃላቱ ተደነቀች። ከአሊ ጋር የነበራት ግንኙነት ያልተሳካ የፍቅር ታሪክ እንደነበር ትነግረዋለች። ግን አሚር ሲሳሳሙ ስላያቸው ውሽታም እንደሆነች ይነግራታል። ኤፍሱን በግድ እንደ ሳማት እየነገረችው ትምላለች። አሊን በፍጹም እንዳልወደደችውና እሱ በጣም ስለሚያስቸግራት በግድ ከሱ ጋር እንደተገናኘችም ታስረዳዋለች። አሚር በሱ ላይ ምንም ስሜት እንደሌላት ሲያውቅ ደስ ይለዋል። ወደ ሆስፒታል ሲመለሱ ሰዎች ልገሳ መሰብሰብ ቢጀምሩም የዳይሬክተሮቹ ቦርድ የመቲንን ቀዶ ጥገና ለማድረግ ፍቃደኛ እንዳልሆነ ደርሰውበታል። ከዚያም አሚር አንድ ሀሳብ አገኘ። እናም የዳይሬክተሮቹ ቦርድ ሳያውቅ ቀዶ ጥገናውን ለማድረግ ከኤፍሱን ጋር ይስማማል። አሚር የሚተማመንባቸውን ሁሉንም ዶክተሮች ሰበስባል። እቅዱንም ይነግራቸዋል። እሱና አሊ ብቻ ቀዶ ጥገና እንደሚያደርጉም ይስማማሉ። ምክንያቱም የፊት ፕላስቲክ ቀዶ ጥገና ልምድ ያላቸው እነሱ ብቻ ናቸው። አሊ ከአሚር ጋር ወደ ቀዶ ጥገና ክፍል ይገባል። ቀዶ ጥገናውም ይጀመራል። በድንገት በመቲን ፊት ላይ የደም መርጋት ይፈጠራል። ሁኔታውንም መቆጣጠር ያቅታቸዋል።